ዜናው በዝርዝር በትግራዩ ጦርነት ወቅት ከየቤት ንብረታቸው ተፈናቅለው መቀሌ ውስጥ የሰፈሩ ተፈናቃዮች ዛሬ ባደረጉት የአደባባይ ሰልፍ የክልሉን ፕሬዝዳንት ጽሕፈት ቤት ቅጥር ግቢን ጥሰው ገቡ። ተፈናቃዮቹ የኢትዮጵያ ፌዴራላዊ መንግስትና ህዝባዊ ወያኔ ሓርነት ህወሓት ግጭትን የማስቆም ስምምነት ከተፈራረሙ ከ2016 ወዲህ ወደ የቀያቸው እንዲመለሱ በተደጋጋሚ በሰልፍ ሲጠይቁ ነበረ። ዛሬም በድጋሚ ሰልፍ የወጡት ተፈናቃዮች መንግስት ተገቢውን መልስ አልሰጠንም በማለት ብሶትና ቅሬታቸውን ገልጠዋል። የመቀሌው ወኪላችን ሚሊዮን ኃይለስላሴ እንደዘገበው ሰልፈኞቹ የክልሉ ፕሬዝዳንት ጽሕፈት ቤት የሚገኝበትን ቅጥር ግቢ ጥሰው ከገቡ በኋላ በርካታ ፖሊሶች በአካባቢው ሰፍረዋል። በመቀሌ ሰልፍ እያደረጉ ያሉት ተፈናቃዮች የትግራይ ክልል ፕሬዝዳንት ጽሕፈት ቤት ቅጥር ግቢን ጥሰው ገብተዋል። በጦርነቱ ምክንያት ከምዕራብ ትግራይና ሌሎች የኤርትራ አዋሳኝ አካባቢዎች የተፈናቀሉት እነዚህ ዜጎች ዛሬ በመቀሌ ሰልፍ አካሂደዋል። ተፈናቃዮቹ በተደጋጋሚ መንግስት ወደ ቀያችን እንዲመልሰን ብንጠይቅም ምላሽ አጥተናል ሲሉ ምሬታቸውን ገልጸዋል። ከመቀሌ ሚሊዮን ኃይለስላሴ ዘገባ አለው። ኑሯቸው በመቀለ የተለያዩ መጠለያዎች ያደረጉ በጦርነት ምክንያት በ2013 ዓ.ም ከትግራይ የተለያዩ ክፍሎች የተፈናቀሉ ዜጎች ባደረጉ ሰልፍ በርካታ መፈክሮች ተሰምተዋል። መንግስት ረስቶናል፣ ይበቃል፣ ወደ ቀያችን መልሱን፣ የፖለቲካ ኃይሎች መጠቀሚያ አንሆንም የሚሉና ሌሎች መፈክሮች ያሰሙት እነዚህ ተፈናቃዮች ለሰዓታት በትግራይ ርዕሰ መስተዳድር ጽሕፈት ቤት በራፍ ድምጻቸው ያሰሙ ሲሆን ረፋድ ደግሞ ወደ ፕሬዝዳንት ጽሕፈት ቤት ግቢ ጥሰው ገብተዋል። ምላሽ የማይሰጠን ከሆነ ከዚያ አንወጣም የሚሉት እነዚህ ዛሬ በመቀለ ሰልፍ ያደረጉ ተፈናቃዮች በተደጋጋሚ ከሚገባላቸው ቃል የዘለለ መፍትሄ እንዲሰጣቸው ጠቁመዋል። ስሜ ብስራት አጽፋ እባላለሁ። ከምዕራብ ትግራይ ነው የመጣሁት ተፈናቅዬ ማለት ነው። 5ኛ ዓመታችን አድርገናል አሁን ለመጣን ማለት ነው። ኑሯችን በጣም የከፋ ቦታ ነው ያለ ነው። ኬንዳው ተቃደዋል። አሁን የምናርፍበትና የምንተኛበትም የለንም እና አሁንም በሁሉ መሰረት ወደ ቤታችን መልሱን እያልን ያለ ነው ማለት ነው። እንበላበት የለንም። ምክንያቱም ቀደም ብሎ በስንዴ የምንሰጠው የነበር ነው እንኳን ማለት ነው። አሁን ምሸላ 9 ኪሎ ምሸላ ነው የምንሰጠን ያለ ነው። እሱንም ወርም አልፈበት ነው የምንሰጠለንና ወደ ቤታችን መልሱን ብለን ነው የምንጫው ያለ ነው። እዚህ ለ5ኛው ክረምት እዚህ አንቀርም እያልን ያለ ነው። የፕሬዝዳንት ጽሕፈት ቤቱ ግቢ ጥሰው ሲገቡ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በጽሕፈት ቤታቸው እንዳልነበሩ ከተለያዩ ምንጮች አረጋግጠናል። ሰልፈኞቹ ወደ ፕሬዝዳንት ጽሕፈት ቤት ግቢ ከገቡ በኋላ ሁኔታው ለመቆጣጠር እዛው ከነበሩ ፖሊሶች በተጨማሪ በርካታ የፖሊስ ዩኒፎርም የለበሱ የጸጥታ ኃይሎች በአካባቢው ተሰማርተዋል። ያነጋገርናቸው ተፈናቃዮች ቁርጥ ያለ ምላሽ ከመንግስት እንጠብቃለን ሲሉ ተደምጠዋል። ቀሽ ፍሳ ይባላለሁ። እኛ ዜጋ ነን፣ ሀገር ነን፣ የኢትዮጵያ ዜጋ ነን። አስቦ ይህን ነገር በቶሎ እንዳይመልሰው የውል ስምምነት ከተፈረመ በኋላ 2 ዓመትና ከዛ በላይ ሆነዋል። ስለዚህ ይህን ትኩረት ሰጥቶ ፌደራል መንግስት ህዝቡን ወደ ነበረበት እንዳይመልስ በቃ ሰምቶ እንዳይሰማ ሆኖ ለህዝቡ ምንም ዳንታ የሰጠው ነገር የለም ማለት ነው። ስለዚህ እኛ ተጨንቀን አሁን ያለንበት ሁኔታ በጣም ከባድ ነው። ልትኖርበት እንኳን ልትሰነብትበት የማይፈቅድ ነው ማለት ነው። በጣም ከባድ ነው ያለንበት ቦታ። ይህን ነገር እኛ እስካሁን ታግሰናል ማለት ነው። እስካሁን መከራ ተሸክመናል። አሁን ግን የዓለም ማህበረሰብ መንግስት ፌደራል የሚመለከተው ሁሉ የህዝቡን አዛኝ የሆነ ሁሉ የሚመለከተው ይህን ነገር አይቶ ተመልክቶ ወደ መረበታችን እንዲመልሰን በጥብቅ እናሳስባለን። ዜጋ ነን፣ ሀገር ነን፣ ህዝብ ነን። ሰርተን የምንበላ ከመሬት ቆፍረን አርሰን አንደፋርሰን የምንበላ ህዝብ ነን። ስለዚህ ተመልሰን ወደ ቦታችን አርሰን እንደፋርሰን ከመሬት ሸቅለን እንድንበላ ይሄ ለመንግስት ይሁን ለፌደራል ለሁሉ የሚመለከተው ማህበረሰብ ዓለም መልእክት አስተላልፋለሁ። በመጀመሪያ የጀነራል ታደሰ ወረደ ወደኛ ሲመጣ ገና ሲመረጥ ማለት ነው ጉዳያችን ትኩረት አድርገን የተመዛበለ ህዝባችን መመለሰው ስራችን ሲል ነበር። አሁን ግን እዛ ላይ ጭራሽ ምንሰማው ነገርም የለም እና አሁን ወደ ቤታችን መልሱ ነው የምንለው። ዛሬ ከቀትር በኋላ በነበረ ሁነት ከሰልፈኞቹ መካከል የተወሰኑ ከፕሬዝዳንት ታደሰ ወረደ ጋር ውይይት ያደረጉ ሲሆን ይህ ውይይት ለመገናኛ ብዙሃን ዝግ ተደርጓል። በአማራ ክልል ደቡብ ወሎ ዞን በሐይቅ ጃሪ የስደተኞች ጣቢያ የሚገኙ የሀገር ውስጥ ተፈናቃዮች ባለፉት 6 ቀናት ምንም አይነት ሕክምና ባለማግኘታቸው ህሙማን በከፍተኛ ችግር ውስጥ መሆናቸው ተነገረ።
ባለፉት 5 ዓመታት በዩኒሴፍ አማካኝነት በመጠለያ አገልግሎት ይሰጥ የነበረው ክሊኒክም በበጀት እጥረት ምክንያት ስራውን አቋርጧል። ኢሳያስ ገላው ዘገባ አለው። ከተለያዩ የኢትዮጵያ አካባቢዎች ተፈናቅለው በአማራ ክልል ተውለደሬ ወረዳና ሐይቅ ከተማ የሚገኙ የሀገር ውስጥ ተፈናቃዮች ባለፉት 5 ዓመታት በረድኤት ድርጅቶችና በመንግስት ድጋፍ ሲያገኙት የነበረው የሕክምና አገልግሎት መስተጓጎል እንደገጠመው ገለጹ። የሀገር ውስጥ ተፈናቃዮች በመጠለያ ጣቢያዎቹ የተሟላ መሰረተ ልማት አለመኖር፣ የምግብ እጥረትና የመጠለያ ጣቢያዎቹ የተመሰረቱበት አካባቢ ከከተማ ውጭ መሆን ለኑሮ የተመቹ አለመሆናቸው ጋር ተዳምሮ በቀላሉ በተላላፊ በሽታዎች እንዲጠቁ ምክንያት መሆኑን ነው የሚገልጹት። ተውለደሬ ወረዳ የሚገኘው የጃሬ ስደተኞች መጠለያ ጣቢያም ባለፉት 3 ዓመታት በጣቢያው የሕክምና ተቋም ከፍቶ አገልግሎት ሲሰጣቸው የነበረው ዩኒሴፍ በመጠለያ ጣቢያው ያለውን አገልግሎት በማቋረጡ ምክንያት ህሙማን ሕክምና ማግኘት እንዳልቻሉ ይናገራሉ። በጣም ባለቤት የናማ ትልቅ ተኝታ ነው ያለች። አሁን ወደ ላይ ላልወስዳት አስቸግሮኝ እዚህ በጣም ትራንስፖርቱም ሁሉም ያስቸገረኝ በጣም ስጋት ላይ ነው ያለች። አሁን በውሃ ወለድ በሽታ ተቅማጥ ምናምን የተያዙ አሉ። ህፃናቶች የሳምባ ምች በጣም ይበዛል። እሱም ራሱ አሁን ዛሬ በጣም ነው እንደሚላቸው ትንፋሻቸውን ሁሉ እየዘጋ። በተመሳሳይም በሐይቅ ከተማ በሚገኘው የመካነ ኢየሱስ የስደተኞች መጠለያ ጣቢያ የሚገኙ የሀገር ውስጥ ተፈናቃዮችም ምንም እንኳን የከተማዋ ጤና ጣቢያ የነፃ የህክምና አገልግሎት ቢሰጠንም መድኃኒት ማግኘት ግን አልቻልንም ሲሉ ነው አቶ መሐመድ ሰይድ የሚናገሩትም። ምንም የለም ህክምና አገልግሎት መድኃኒት የለም። ያው ዶክተሮችም ምርመራ ምናምን እንደው ቢያውንም የራስ ምታት ራሱ ያው ገዝተህ ነው ታውቂ ሁለት ያለ ቀን ስራ የሚሰራ ይገዛል። ያው የ200 የ300 ቀጥሩን ቀን ስራ የሚሰራ ሰውንም የገዛው እንጂ የተቀረው ወረቀቱን ይዞ የቤት ነው የሚገባው። ዩኒሴፍ ይሰጠው የነበረው የህክምና አገልግሎት መቋረጥ ተደጋጋሚ ወረርሽኝና ሌሎች ተላላፊ በሽታዎች በሚያጠቃቸው መጠለያ ጣቢያዎች ውስጥ ህክምና መቆሙ የተፈናቃዮችን ህይወት አደጋ ላይ የሚጥል ነው የሚሉት ስማቸው እንዳይጠቀስና ድምጻቸው እንዲቀየር የፈለጉ የአንድ የረድኤት ተቋም ሰራተኛ ናቸው። አንደኛ በጣም ክራውድድ ነው። አንድ ቤት ላይ እስከ 40 ሰው የሚቀመጥ አለ። ስለዚህ ይሄኛው አንዱ አግራቤት የሚያደርገው ፋክተር እሱ ነው ብዬ ነው የማስበው። ምክንያቱም በጣም ኦቨር ክራውድድ ነው። ሳል ካለ ሁሉም የሚያዘድላቸው ከፍተኛ ነው። ሌሎችም በሽታዎች በዛው ልክ ማለት ነው። የሀገር ውስጥ ተፈናቃዮቹ እንዲሰፍሩ የተደረጉበት ቦታ ከተቋምና ከከተማ የራቀ ነው የሚሉት በደቡብ ወሎ ዞን ጤና መምሪያ የህብረተሰብ ጤናና አደጋዎች መከላከል ምላሽ ቡድን አስተባባሪ የሆኑት አቶ እሸቱ ይማም ዩኒሴፍና የዓለም ጤና ድርጅት በበጀት ምክንያት በመጠለያ ጣቢያዎች ውስጥ ይሰጡት የነበረውን ህክምና ማቋረጣቸው ችግር ሆኖብናል ይላሉ። በመንግስት ተቋማቶች ከሆስፒታል ጀምሮ እስከ ጤና ኬላ ማንኛውንም ሰርቪስ በነፃ እንዲያገኙ ክልሉም ፈቅዷል፣ እነሱም ያገኛሉ። ይህን የማይሰጥ ተቋም ካለ ያው ተጠያቂ ነው ማለት ነው። ነገር ግን አሁን የገጠመን ምን መሰለህ፣ ዩኒሴፍ እና WHO ሞባይል ቲም ቀጥሮልን ነበረ። ከጤና ተቋማት ራቅ ያሉ ሳይቶች አሉና አሁን እኛ እንደ ደቡብ ወሎ እነሱ ሲሰሩ ነበረ። እንግዲህ አሁን ግን ከግንቦት 25 ጀምሮ በበጀት እጥረት ምክንያት እንዲያቆሙ ተብሎ ደብዳቤ ተጻፈ። አሁን ላይ የረድኤት ተቋማቶቹ አቋርጠውት የወጡትን ህክምና ስራ ለማስቀጠል በጤና ጣቢያ ደረጃ የሰው ኃይል እጥረት በመኖሩ ማስቀጠል ባይቻልም ዞኑ ጉዳዩን ለአማራ ክልል ጤና ቢሮ አሳውቆ የሰው ኃይል ለመቅጠር እየጠበቀ መሆኑን አቶ እሸቱ ይማም ይናገራሉ። አሁን ከጤና ጣቢያ ቲም ይዋቀር ሲባል ቲም አሁን የጤና ጣቢያ እንደገና እዛ ሌላ ቲም ለማዋቀር የሰው ኃይል እጥረት ገጥሞታል እና እኛም እንደ ዞን ተነጋግረናል። ክልልም ጋር እያወራንበት ነው። ምናልባት መፍትሄ የሚሰጡን ከሆነ ወይ የተወሰነ ሰው የሰው ኃይል ቅጥር በጊዜያዊነት የሚፈቅዱልን ከሆነ ጥሩ፣ ካልሆነ ግን ትንሽ ከባድ ነው። በመጠለያ ጣቢያዎች ውስጥ ከዚህ ቀደም የኩፍኝ ወረርሽኝ ተከስቶ በመንግስትና በረድኤት ተቋማት እገዛ መቆጣጠር ቢቻልም አሁን ላይ ወባ፣ በህፃናት ላይ የሳምባ ምች ህመም የመጠለያ ጣቢያዎቹ ፈተና መሆናቸው ተነግሯል።